የኛ ብቻ በዓል አይደለም። ይሄ በዓል የአጋሮቻችን በዓል ነው። ኤክስፖ ተዘጋጅቷል። እዛ ኤክስፖ ውስጥ ሆኜ ነው ወደ እናንተ የማስተላልፍላችሁ። አንድ ብቻ ቀጣይነት አሁን ወደፊትም የሚቀጥል ሞቶር የተለያየ ኤክስፒሪየንስ ወስደናል። እንደዚሁም ደግሞ ምቹ ሳኒተሪ ፓድም አለ ለእናቶች የሚሆን የሚታጠብ በሱ መልክ አዘጋጅተናል። ቆንጆ የሆነ ትሪትመንት ያገኘነው መቼስ እኛ እንታማም በዚህ አይደለ። ስለዚህ ምርጥ አድርገን እናስተናግዳቸዋለን። በርትተህ ስራ ይዞ መቶ ይዘው ጤና ይስጥልን ውድ የዳሽን ከፍታ ፕሮግራም ተከታታዮቻችን እንደምከረማችሁ። ዳሽን ከፍታችንን ዛሬ የዳሽን ባንክ የ30ኛ ዓመት የምስረታ በዓልን ምክንያት በማድረግ ኤክስፖ ተዘጋጅቷል። እዛ ኤክስፖ ውስጥ ሆኜ ነው ወደ እናንተ የማስተላልፍላችሁ። ኤክስፖ ምን ይመስላል የሚለውን በፕሮግራማችን የማስቃኛችሁ ይሆናል። አብራችሁን ቆዩ። ሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ፣ ውድ ከባንካችን ጋር የምትሰሩ ተቋማት የስራ ኃላፊዎች እና ተወካዮች፣ ውድ ደንበኞቻችን፣ ክቡራትና ክቡራን፣ እኔም በድጋሚ ሁላችንንም ይህንን ትልቅ ብራንድ ለያዘው ባንካችን የ30 ዓመት የምስረታ በዓል በሰላም አደረሳችሁ እላለሁ። ከ30 ዓመታት በፊት በሼክ መሐመድ ሁሴን አሊ አላሙዲ ራዕይን ተከትሎ በ11 ባለሀብቶች ስብስብ የተጀመረው ባንክ ዛሬ ያ ራዕይ ይበልጥ ፈርጥሞ እና ተደራሽነቱን በመላው የሀገራችን ማዕዘናት ሁሉ ዘርግቶ በሚሊዮኖች ልብ ውስጥ የታመነ የፋይናንስ አጋር ሆኖ ይገኛል። ካለፈው ጥር ወር ጀምሮ በተለያዩ ኩነቶች እየታሰበ የሚገኘው የምስረታ በዓላችን የጥንካሬያችን፣ የጽናታችን እና ከደንበኞቻችን እና ከህብረተሰቡ ጋር ያለን የማይናወጥ ትስስር ማሳያ አድርገን እንወስደዋለን። የ30 ዓመት የዳሽንን ጉዞ በአሃዝና በተለያዩ ዝርዝር ሁኔታዎችን በተመለከተ ዛሬ አላቀርብም። ምክንያቱም ለበዓል አከባበራችን የተያዙ መርሃ ግብሮች መሰረት የመጨረሻውን የመዝጊያ ፕሮግራም በምናደርግበት ጊዜ ያኔ ዝርዝር ሁኔታዎችን ይዤ ቀርባለሁ። ዛሬ በይፋ የምንከፍተው የምስል አውደ ርዕይ እና ኤክስፖ ለ9 ተከታታይ ቀናት በተለያዩ ርዕሰ ጉዳዮች ወይም ቲምስ ላይ በማተኮር ጎብኚዎች ሳይሰላችሁ በእያንዳንዱ ርዕስ ጉዳዮች ላይ ወይም ቲሞች ላይ የዳሽን ባንክን የ30 ዓመት ሚናና ትርጉም ያለው አስተዋጽኦን ያጣጥማሉ፣ ይገነዘባሉ፣ ያሰላስላሉ፣ ያደንቃሉ። የሂደቱም አካል ሆነው ራሳቸውን ያገኙታል ብለን እናምናለን። በእነዚህ ቀናት በዚህ ቦታ ላይ ገለጻዎች ይሰጣሉ። እዚህ እንደምታዩት የተለያዩ ፕሮግራሞች ይኖራሉ። የፓናል ውይይቶች ይኖራሉ። የተግባር ማሳያዎች ይኖራሉ። እንደዚሁም ደግሞ ለወጣቶች ብቻ የተዘጋጀ ጠይቁን እንመልሳለን ፕሮግራምም ተዘጋጅቷል። ሌላው ይህንን አውደ ርዕይ ለየት የሚያደርገው በዓላችንን የምናከብረው ብቻችንን ሳይሆን
ከደንበኞቻችንና ከአጋሮቻችን ጋር መሆኑ ነው። ባዘጋጀነው በተለያዩ ስታንዶች ላይ ዛሬ ጀምሮ እንደምታዩት ምርትና አገልግሎታቸውን የሚያስተዋውቁ የኛ አጋሮች ከኛ ጋር የሚሰሩ ከኛ ጋር ያደጉ አካላት አሉ ማለት ነው። በዛሬው ቀን ከተገኙት ውስጥ ሚድሮክ ኢንቨስትመንት ግሩፕ ድርጅቶች አልፋራጅ፣ ኤምኤስኤ፣ አምዲሁን ትሬዲንግ፣ ስማይል ስፔሻሊቲ፣ ማልቲ ቾይስ ኢትዮጵያ እና ኢትዮ ሚት በዛሬው ቀን ኤግዚቢሽናቸውን ለሚቀጥሉ 3 ቀን አብረውን ይቆያሉ። በየ3 ቀኑ አዳዲስ ተቋማት እየገቡ ከባንኩ ጋር ያላቸውን ትስስር ያያሉ። ሌላው ይህንን አውደ ርዕይ ለየት የሚያደርገው እና ሜቢ ወደፊት የእናንተን ድምፅ ደግሞ የሚፈልጉ በዳሽን ከፍታ ፕሮግራም ውስጥ የሀሳብ ውድድር የሚያደርጉ እና የቶፕ 10 ወይም 10 ደረጃ የደረሱ ተወዳዳሪዎችም ደግሞ ሀሳባቸውን ለሚመጡ ጎብኚዎች ያቀርባሉ ማለት ነው። ስለዚህ ሀሳባቸውን ያሳያሉ፣ ምን እንደሚያስቡ ይናገራሉ ማለት ነው። ስለዚህ ዛሬ አብረውን እዚህ የቆሙ ቅድም የጠሯቸው ሪሊ ተቋማት ሚድሮክ ኢንቨስትመንት ግሩፕ ድርጅቶች አልፋራጅ፣ ኤምኤስኤ፣ አምዲሁን ትሬዲንግ፣ ስማይል ስፔሻሊቲ፣ ማልቲ ቾይስ ኢትዮጵያ፣ ኢትዮ ሚት እንደዚሁም ደግሞ በዳሽን ከፍታ ውስጥ ያሉ ተወዳዳሪዎችን ከልብ እናመሰግናለን። እንኳን ደህና መጣችሁልን እንላለን። አይ ቲንክ አካታችነት ወይም ኢንክሉሲቪቲ በተግባር ሲገለጽ ይህን ይመስላል ብዬ ሪሊ አምናለሁ። በዚህ አይነት መሰባሰብ ውስጥ አመስጋኝ ስንሆን በረከቱ በዝቶ ይመጣል ብዬ አምናለሁ። ስለዚህ ለዚህ ባንክ ሀብታቸውን፣ ኃይላቸውን፣ ጊዜያቸውን፣ እውቀታቸውን ደከመን ሰለቸን ሳይሉ ላፈሰሱና በእድገቱ ጎዳና ላይ አሻራቸውን ላኖሩ የባንኩ በተለያየ ጊዜ ተሰይመው ግልጋሎት ላበረከቱና አሁንም እያበረከቱ ላሉ የዲሬክተሮች ቦርድ አባላት፣ ባንኩን በተለያየ ጊዜ በቆራጥነት ለመሩ ፕሬዝዳንቶች፣ ምክትል ፕሬዝዳንቶች፣ በከፍተኛ እና በመካከለኛ እርከን ላይ ለሚገኙ ተገኝተው ለነበረ አሁንም ላሉ የስራ አመራሮች፣ በጡረታ ለተገለሉና በህይወትም ያሉ ወይም ደግሞ በህይወት የተለዩንን የቁርጥ ቀን የዳሸን ሁለመናዎች ብያቸዋለሁ። ባለውለታችን ናቸውና ከልብ በዚህ አጋጣሚ ላመሰግን እወዳለሁ። ይህንን የመሰለ ትርጉም የሚኖረው ዝግጅት ሀሳብ ላበነጫችሁ፣ ሌት ተቀን ለለፋችሁ ውድ የስራ ባልደረቦቼና ከኛ ጋርም ሆነው ደግሞ ይህንን ወደ ስኬት ያመጡ አጋሮቻችንንም ከልብ ላመሰግን እወዳለሁ። 9ኙንም ቀን የተሰጣችሁን ኃላፊነት በብቃት ለመወጣት ዝግጅት ላደረጋችሁና ወደፊትም ደግሞ በተግባር ደግሞ ለምታሳዩን አሁንም የስራ ባልደረቦቼ ከልብ አመሰግናለሁ። ጊዜያቸውን ሰውተው በልባቸው ውስጥ በአንድም ሆነ በሌላ አሻራ የጣለባቸውን የዳሸን ብራንድን የስኬት ጎዳና በበለጠ ለመረዳት አውደ ርዕዩን ለማየት ለሚመጡ ጎብኚዎቻችንን በሙሉ ከልብ አመሰግናለሁ። ሆነን ለመገኘት በድጋሚ በመላው ታታሪና ጠንካራ በሆነው የዳሸን ማህበረሰብ ስም ቃል እየገባው የዛሬውን አውደ ጥናት መከፈቱን አመስራለሁ። ወደሚቀጥለው ፕሮግራሞች በመሪዎቹ አማካኝነት እንሄዳለን። እግዚአብሔር ያክብርልኝ።
እንዴት ነሽ? ስላገኘኋችሁ በጣም ደስ ብሎኛል። ቴንክ ዩ በጣም እንዴት ነሽ? በጣም ደስ ብሎኛል። በእንደዚህ አይነት ሁኔታ ስለተገናኘን በጣም ደስ ብሎኛል። ቴንክ ዩ በጣም። እንዴት ነበረ ከውድድሩ በኋላ? ከውድድሩ በኋላ ያው ደስ የሚል ነው ማለት ውድድሩ በጣም ደስ የሚል ነበረ። ያው ዳሽን ከፍታ ላይ የተለያዩ ኤክስፒሪየንስ ወስደናል። የተለያዩ ደግሞ የፈጠራ ስራዎች ያላቸውን ልጆችን አይተናል። ከነሱ ጋር የተለያየ ስራዎችን መስራት እንደምንችል ፕላስ ደግሞ ዳሽን ባንክ ብዙ ነገሮችን እንደሚያግዘን ወደፊት ተስፋ እናደርጋለን። ደግሞ እንደዚህ አይነት ኤክስፖ ላይ በዚህ አጋጣሚ ዳሽን ባንክን እንኳን ለ30ኛው ዓመት አደረሳችሁ ማለት እፈልጋለሁ። እንዲሁም ደግሞ ይሄን ጥሩ ኤክስፖ ደስ የሚል ፕሮግራም ኢንቫይት ስላደረጉን በጣም እናመሰግናቸው እንወዳለን። ያው በዳሽን ከፍታ ላይ እየተወዳደረን እንገኛለን። ግሪንቴክ ይሄን ዩኒቨርሳል ኤሌክትሪክ ዊልቸር አታችመንት ሰርተን ለማህበረሰቡ መፍትሄ እንዲሆን ለሶሳይቲው ጥሩ አገልግሎት እንዲሰጥ እያሰብን ያለን። በጣም ደስ ይላል። መልካም እድል እመኝልሃለሁ። ተመልካቾቻችን ግሪንቴክ እና ምቹ የህፃናት ምግብ የዳሽን ከፍታ ምርጦቹ 10 ውስጥ የገቡ ተወዳዳሪዎች ናቸው። እንግዲህ ፍጻሜው ላይ እንጠብቃቸዋለን። በእንደዚህ አይነት ሁኔታ ስላገኘኋቸው እኔ ደስ ብሎኛል። ከምቹ ጋር ደግሞ ትንሽ ቆይታ አደርጋለሁ። እንዴት ነሽ? ስላገኘሁሽ ደስ ብሎኛል። እኔም በጣም ደስ ብሎኛል። ኤክስፖ ላይ ተገናኘን እና ኤክስፖ ምን ይመስላል? ኤክስፖ እንግዲህ ቫይቡ በጣም ደስ ይላል። ለእኛ ደግሞ በጣም ትልቅ እድል ነው የተመቻቸልን እና ሀሪፍ ነው። በጣም ወድጃለሁ። ከዳሽን ከፍታ ውድድር በኋላ ምን አይነት ፕሮግራሞች ላይ ተሳተፍሽ? ከውድድሩ በኋላ ከሰዎች ያገኘሽው ፊድባክ ምን ይመስላል? አዎ የመጀመሪያው እንግዲህ አሁን ዳሽን ባንክ 30ኛ ዓመቱን እያከበረ ነው። እዛ ላይ ኤክስፖ ላይ እንድንሳተፍ እድል ተሰጥቶናል። ያንን በማግኘታችን አንደኛው በጣም ደስ ብሎናል። ሁለተኛ ደግሞ ምርታችንም ደግሞ እንደዚህ በወጥቶ ለብዙ ጎብኚዎች በመታየቱ በጣም ትልቅ እድል ገጥሞናል ማለት ነው። ውድድሩ ላይ ያየሁት ምቹ ምግብ ነበር። እዚህ ጋር ደግሞ ምቹ ዳይፐርን አያለሁ። ምቹ ዳይፐር የሚያንቺ ነው? አዎ ምቹ ዳይፐር ያው የሚታጠብ የህፃናት ነው። እንደዚሁም ደግሞ ምቹ ሳኒታሪ ፓድም አለ ለእናቶች የሚሆን የሚታጠብ በሱ መልክ አዘጋጅተናል። ሁለቱም ሰርቲፋይድ የተደረጉ ናቸው። ባይዘወይ ምግባችንም ሰርቲፋይድ የሆነ ነው። ዳይፐርም ሆነ የሴቶች የንጽህና መጠበቂያውም ሰርቲፋይድ የተደረገ ነው በኢትዮጵያ ተስማሚነትና ኮንፎርሚቲ ኦቶሪቲ ማለት ነው። ፓኬጂንጉ ይሄ ይለያል። የውድድሩ ጊዜ የኛውን ፓኬጂንግ አላየሁትም ማለት አዲስ ነው ወይስ ነበረ? በጣም ያምራል። እንግዲህ በዳሽን ከፍታ የአስረኛው ማርኬት ላይ በዚህ ነው የምንታወቀው። ይሄኛው ነበረ። አሁን መንግስትም መስሪያ ቦታ ሰጥቶን አስፋፍተን እየሰራን ያለ ነው። ስለዚህ በተሻለ ደግሞ ይሄ ፉድ ግሬድ ማቴሪያል ነው፣ ዚፐር ነው፣ አልሙኒየም ፎይል የሆነ ነው። ስለዚህ በሁለቱም ነው ማርኬት ላይ ያቀረብን የምንገኘው ማለት ነው። በጣም ደስ ይላል። እንግዲህ የዳሽን ከፍታ ምርጦቹ 10 ውስጥ በድጋሚ እንገናኛለን። ስላገኛችሁ በድጋሚ ደስ በጣም እናመሰግናለን። እንግዲህ ተመልካቾች ሌላውም ደግሞ ኤክስፖ ተሳታፊዎች ብዙ ድርጅቶች አሉ። ከነሱ ጋር ደግሞ ትንሽ ቆይታ አድርጋለሁ። አሁንም በድጋሚ ተከታተሉ። እስኪ ራሳችሁን አስተዋውቂ። እሺ እኛ የመጣነው ከስማይል ዴንታል ስፔሻሊቲ ነው። ስማይል ዴንታል ስፔሻሊቲ ጥርስን በማሳመር በማስዋብ እና ጤናን በመጠበቅ በጣም ቆንጆ ዴንታል ክሊኒክ ነው። ኤክስፖ ላይ ተገናኝተናልና ኤክስፖ ምን ይመስላል? እንዴት አገኛችሁ? በጣም ደስ ይላል። ብዙ ድርጅቶችን አግኝተናል፣ ግለሰቦችን አግኝተናል። ቆንጆና በጣም ደስ የሚል ኤክስፖ ነው። ለተሳታፊዎች ምን ይዛችሁ መጣችሁ? ያው እኔ እንደምታዩት ጥርሴ ቆንጆ ነው እና ምን ይዛችሁ መጣችሁ? ለተሳታፊዎች ዲስካውንታችሁ ጥሩ ዲስካውንት ነው?
ጥሩ ዲስካውንት አለን። አሁን ደግሞ እዚህ ኤክስፖ ላይ ለመጡ ሰዎች እኛ ጋር ሲመጡ ቅድሚያ የምንሰጣለን፣ የተለያዩ ነገሮችን እናደርጋለን። ድርጅቶች ከኛ ጋር የሚሰሩ ከሆነ ውስጥ ያሉ ሰራተኞቻቸውን እኛ ጋር አምጥተው እንዲታከሙ የሚያደርጉ ከሆነ በዲስካውንት ውስጥ ያሉትን ሰዎቻቸውን እንሰራለን ማለት ነው። ግለሰብም ከሆኑ ቢመጡ ቆንጆ የሆነ ትሪትመንት ያገኛሉ። መቼስ እኛ እንታማም በዚህ አይደለ? ስለዚህ ምርጥ አድርገን እናስተናግዳቸዋለን። ኢንዲቪዥዋሊ በግሩፕም መታችሁ ቼክ አውት ተሳተፉ። እንግዲህ እኔም እልካለሁ እንግዶችን። ለኪ እንዴት ናችሁ? እግዚአብሔር ይመስገን። ኤክስፖ ላይ ተገናኝተናል። ያው በየቤታችን ነበር የምንገናኘው። ኤክስፖ ላይ ተገናኝተናል። ምን የተለየ ነገር ይዛችሁ መጣችሁ? የኛ የተለየው ነገር የቤት ዩዝ ሳይሆን ለቢዝነስ ዩዝ ነው። ዴስቲቪ ፎር ቢዝነስ ይባላል። የምንጠቀመው ለሆቴሎች፣ ለሬስቶራንቶች፣ ሃይ ኤንድ ዩዘሮች፣ ለዩኤስ ኤምባሲዎች፣ ካይንድ ኦፍ ኤምባሲ ስፔሲፊክሊ ዩኤስ ሳይሆን ኤኒ ካይንድ ኦፍ ኤምባሲ ኤንጂኦዎች ላይ ነው ፓኬጆቻችን የሚሸጠው ማለት ነው። ለእነሱ የተለያየ ኦፈር ይዘን የመጣ ነው። ያው ኢቨንቱ ቢቱቢ እስከሆነ ድረስ ሞር ኢንጌጂንግ ለማድረግ ተሳትፈናል። ስለዚህ ዛሬ እዚህ የተገኛችሁት ለግለሰቦች ሲሆን ለድርጅቶች ኤግዛክትሊ ያው ለድርጅቶች ነው። ስለተገናኘን ደስ ብሎኛል። ጥሩ እድል እመኝላችኋለሁ። እናመሰግናለን። መልካም ቀን። ቴንክ ዩ። ይህን ዲቫይስ ከመስራታችን በፊት የተለያየ ሪሰርቾችን ሰርተናል። እንደ ስዊስትራክ ፕላስ ደግሞ በጆይስቲክ የሚንቀሳቀስ ኤሌክትሪክ ዊልቸር አለ። እነሱ የሚጠቀሙት ባትሪ የሚሄዱበት ስፒድ በጣም ሎ ነው። ፕላስ ደግሞ የሚጠቀሙት ባትሪ ሊድ አሲድ ነው። ነገር ግን ይህን ዲቫይስ ለመስራት ለምን ሊቲየም አይን አንጠቀምም? ሊቲየም አይን በአሁኑ ሰዓት ትልቅ በኢቪ ቴክኖሎጂ ላይ ባክቦን ተብሎ የሚጠራ ነው ሊቲየም አይን። ይሄን በሊቲየም አይን ተጠቅመን ነው የሰራ ነው። ፐር ቻርጅ ከ40 እስከ 60 እስከ 80 ኪሎ ሜትር እንዲሄድ አድርገን ነው የሰራ ነው። ይሄን ዲቫይስ ፐር ቻርጅ እንደዛ ይሄዳል። ፕላስ ደግሞ ስፒዱ በፐር ሀወር ከ6 እስከ 20 ኪሎ ሜትር እንዲሄድ አድርገን ነው የሰራ ነው። እያንዳንዱን ፓርት እዚህ ነው የሰራ ነው። ከባትሪውን ሪሴል ከማድረግ ፕላስ ደግሞ እያንዳንዱ ፔንቲንግ ማቴሪያሎችን እዚሁ ባለ ነው የተጠቀምነው። ሊቲየሙን የሚገርመኝ በአጋጣሚ የስኩተር አይነት ኢቪ ቴክኖሎጂ ላይ በጣም ፕራይሱ በቀነሰ ዋጋ ለምን አንሰራም ብለን የተነሳ ነው። ይሄን አሁን ባለንበት ከረንት ፕራይስ ከ90 እስከ 120 ሺህ ብር ነው ኮስቱን ያወጣ ነው። ማንኛውንም ኤሌክትሪክ ዊልቸር ላይ ተገጥሞ የሚሄድ ነው ማለት ነው። በዳሽን ከፍታ ላይም ደግሞ እየተወዳደረን እንገኛለን። እዛ ውስጥም ቶፕ 10 ውስጥ ነን ያለ ነው። በጣም እናመሰግናለን ስለመጣችሁ። መቼም እዚህ የሚል ነገር ስለተነገረኝ ነው። ስለዚህ ሁልጊዜም ለብዙ ነገሮች ወደኋላ የማይል ብዙ ጊዜ ሲዋረድ ሲባል ሲባል እንደምንለው በተግባርም እንደሚሰማው እንደምናየው ደግሞ ሚድሮክ ብዙ ጊዜ ይደርሳል እና ዛሬ አቶ ጀማል እዚህ ቀስ ብሎ የነገረኝ ምንድን ነው በርትተህ ስራ ሚድሮክ 100 ይገዛል። ቴንኪዩ በጣም እናመሰግናለን። ቴንኪዩ። እኔ ስሜ ወይንሸት ሞገስ እባላለሁ። ሙያዬ የጤና ባለሙያ ነኝ። በዋነኝነት የምንሰራው የህፃናት ምግብ ነው። ከ6 ወር እስከ 2 ዓመት ላሉ ህፃናት የሚሆን ምግብ ነው የምናዘጋጀው። በሱም ዩቲሊቲ ሞዴል ፓተንት ራይት አለን። የምንሰራው ምግብ ምንም አይነት ሴንቴቲክ ቫይታሚንስ ኤኒ አዲቲቭ ሳንጠቀም የምናዘጋጀው ነው። በተለይ ከ6 ወር እስከ 2 ዓመት ላሉ ህፃናቶች የሚሆን ማለት ነው። አሁን ላይ መንግስት በሰፊው እንድንሰራ መስሪያ ቦታ ተመቻችቶልን በሰፊው ማምረት ላይ ነው የምንገኘው። መጀመሪያ ላይ በሁሉም ሱፐርማርኬቶች ሪጅኖች ላይ እና አዲስ አበባ ላይ በዚህ ነበረ የሚያዘጋጀን ያለ ነው። አሁን ደግሞ ፉድ ግሬድ ማቴሪያል ነው። ይሄ አሉሚኒየም ፎይል ዚፐር ነው።
ለዚህ ነው ሰርተን ማርኬት ላይ ተደራሽ ልናደርግ ነው። እንግዲህ ለህፃናቶች ያው በሱቅ መልክ ፎሬጅ አድርገን ነው የምንለው። ከዛ በተጨማሪ ግን ከ6 ወር እስከ 2 ዓመት ላሉ ህፃናቶች ስለሆነ በፔስትሪ ክራከር መፍል አድርገን ሰርተን ደግሞ ለልጆች ተደራሽ ማድረግ የምንችልበት ይሆናል ማለት ነው። ሌላው እንግዲህ ዳሽን ከፍታ ላይ ተወዳድረን ቶፕ 10 ውስጥ ነው ያለ ነው። ሌላው ምርቶቻችን ምንድነው? ዳይፐር እና ሳኒታሪ ፓድ እናመርታለን ለህፃናቶች የሚሆን ማለት ነው። የሚታጠቡ አሽጎች እናመርታለን፣ ዳይፐር፣ ሳኒታሪ ፓድ ማለት ነው። እንግዲህ እኛ ምንድነው አስፋፍተን ለመስራት በተለይ አሁን ሰሚ ማኑዋል አድርገን ነው እየሰራን ያለነው ማሽኖቻችን ሎካል ላይ ሰርተን ማለት ነው የሚሰራበት ቦታ ላይ። ነገር ግን እንደምታውቀው እንኳን የህፃናት ምግብ አይደለም ፉሊ አውቶሜትድ በሆኑ ማሽኖች ነው መሰራት ያለበት። እዲም ጫና ያደርጋል ማለት ነው። ስለዚህ ከዳሽን ጋር ደግሞ አብረን ከሰራን የተሻለ ፉሊ አውቶሜትድ በሆኑ ማሽኖች ለመስራት ነው። አንዱ ችግራችን ምንድነው? ያንን ማሽን ለማድረግ አሁን ላይ ብድር የማግኘት ብድር የመልከት እንትን ያስፈልጋል፣ ኮላተራል ያስፈልጋል። እኛ ደግሞ የምናቀርበው ስለሌለ ሰሚ አውቶሜትድ አድርገን ነው እየሰራን ያለ ነው። ስለዚህ እናመሰግናለን። በርቺ። እዚህ ላይ እንግዲህ ትልቅ ፋይናንሱን በተመለከተ ከኛ ጋር እናተዋለን ማለት ይችላሉ እዚህ ስለሆነ ያሉት። ሌላው ግን ለኢትዮጵያ ትልቅ እድል መጥቶ ለኢትዮጵያ ትልቅ እድል የመጣው ደግሞ በማበርከት ነው። ያ ትልቅ እድል ግሎባሊ በዓለም ደረጃ የሚታወቅ የኬርፎን እዚህ እንደሚመጣ ሰምተናል። ስለዚህ አሁንም ጅማል እየነገረን ያለ ነው። ይሄ ፕሮዳክቱ ወደዛ ለማስገባት የሚቻልበት መንገድ ስላለ እሱን በርትተሽ ስሪ አይቻለሁ ያልቻለሁ። ፋይናንሱ ለዳሽን ማለት ነው። እነኚህ ፕሮዳክቶች ምንም አይነት አዴሲቭ አይፈልጉም። እርስ በርስ ኢንተርሎክ እያደረጉ እየተገጣጠሙ መሄዱ የወለል ንጣፎች ናቸው። ጀርባው ላይ አንደርሌመንት አለው። እዚህ ጋር እንደምታዩት ይሄ አንደርሌመንት ከመሬት የሚመጣ ቅዝቃዜ ሙቀት አብሶርብ በማድረግ እዚህ ጋር ትራንስፈር የሚሆነውን ኤኒ የቅዝቃዜና ሙቀት አብዞርብ ያደርጋሉ። እንደገና ደግሞ ስንረግጣቸው ምቾትን ይሰጡናል። በተጨማሪም ደግሞ በአዲስ ፕሮጀክት ለግድግዳ የሚሆኑ ዩቪ ቦርድ እና ዳቢፒሶችን እያመረትን እንገኛለን። እንደኚህ ዩቪ ቦርዶች ይባላሉ። ምናልባት ለሁላችሁም እንዲታያችሁ ከቴሌቪዥን በኋላ ሪሰፕሽኖች ላይ እንደገና ደግሞ ሊፍቶች ውስጥ ባክግራውንድ ዲኮር ለማድረግ የምንጠቀምባቸው ማቴሪያሎች ናቸው። እዚህ ጋር ደግሞ የምታዩት WPC ይባላል። ይህም ተመሳሳይ አይነት ጥቅምን የሚሰጠን ነው። አብረው ዲኮር ለማድረግ ለግድግዳ የሚሆኑ ናቸው። እዚህ ጋር ምናልባት ሳልናገር እንዳላል በማይኒንግ ስር የሚገኙ ሌሎች ሲስተር ካምፓኒዎች ናቸው። ናሽናል ማይኒንግ ከተለያዩ የኢትዮጵያ ክልል ከተሞች የሚመጡ የግራናይት ምርቶች ናቸው። ላስት ይር ካስመረቅናቸው እና ኢትዮጵያ ውስጥ የመጀመሪያ ከሆኑ ፕሮዳክቶች ውስጥ አንዱ ዳሽን ሱፐር አፕ ሲሆን ዳሽን ሱፐር አፕ የካስተመሮችን የላይፍ ስታይል እና የፋይናንሻል አፕ ሲሆን ሁሉንም ነገር በአንድ ቦታ ማግኘት የሚቻልበት እና የተለያዩ የኢኮሜርስ ፕሮዳክቶች የተለያዩ የላይፍ ስታይል ፕሮዳክቶችን የያዘ ነው። ሌላኛው ሉቢያ ያለ ሲሆን ሉቢያ ያለ ኢትዮጵያ ውስጥ የመጀመሪያው ባይናው ፔይ ሌተር ሲስተም ነው። ይህም በአሁኑ ሰዓት ከ40 ሺህ በላይ መርቸንቶችን ይዞ ስቴት ኦፐሬት እያደረገ ያለ ሲስተም ነው። ሌላኛው ፊውል ሱፐር አፕ ሲሆን ፊውል ሱፐር አፕ ከኢትዮ ቴሌኮም ጋር በመተባበር ሞዛን 31 የሆኑ ባንኮች እና ፋይናንሻል ኢንስቲትዩሽኖች ኢንተርኔት አገልግሎት ኦፕሬት ያደረገ ፊውል አግሪጌተር ሲስተም ነው። ተመልካቾቻችን እንግዲህ እዚህ አጠገቤ የዳሽን ባንክ ዋና ስራ አስፈጻሚ አቶ አስፋው አለሙ ይገኛሉ። አቶ አስፋው አለሙ ስላገኙት በጣም ደስ ብሎኛል። እንኳን ለ30ኛ ዓመት የምስረታ በዓል በሰላም አደረሰን። እንኳን አብሮ አደረሰን። እንዴት ነበር ኤክስፖ? ኤክስፖ በጣም ግሩም ነው። የመጣው ሰው ጥሩ ነው። ለሚቀጥሉት 9 ቀናት ደግሞ በዚህ አይነት ሁኔታ ይቀጥላል ብለን እናስባለን።
ምክንያቱም ትርጉም ያለው ጭውውቶች የሚደረጉበት ስፔስ ስለሆነ የፈጠርን ያለ ነው። የተሳካ ይሆናል ብዬ አምናለሁ። አዎ በጣም ጥሩ ዝግጅት ነበረ። ከኤክስፖ ባሻገር ደግሞ የፓናል ውይይቶች ነበሩና የፓናል ውይይቶቹ ላይ እነማን ተሳተፉ? አሁን ምንድን ነው ዛሬ የመጀመሪያው ቀን እያደረግን ያለ ነው። ስለዚህ እያንዳንዱን ቀን በተለያየ ራሱን በቻለ ርዕሰ ጉዳይ ላይ ነው የምናወያየው ማለት። ዛሬ ኦቨርኦል የ30 ዓመት የዳሽን ባንክ ጉዞ ምን ይመስላል የሚለውን ነገር ነው በምስል የታጀበ ጉዞ ስናደርግ የነበረው ማለት ነው። ከነገ ጀምሮ ደግሞ የተመረጡ ርዕሶች ላይ ለምሳሌ ነገ ላይ የደንበኞች ልምምድ በዳሽን ምን ይመስላል የሚለው ጉዳይ ላይ እንመለከታለን። በዚህ ሂደት ላይ እንግዲህ የሚመለከታቸው የስራ ክፍሎች መግለጫ ይሰጣሉ። ምክንያቱም ከደንበኛ አገልግሎት ወደ ደንበኛ ግንኙነት እንዴት ነው የተሸጋገር ነው የሚለውን ሂደት የሚያሳዩበት ይሆናል። በተመሳሳይ ሁኔታ በዲጂታሉ፣ በኢንተረስት ፍሪ ባንኪንግ፣ በኢኤስጂ ፕሮግራሞቻችን፣ በሴቶች ጋር ባሉ ስራዎች ላይ ተመሳሳይ ነገር እና ፋይናንሻል ሊትረሲ ላይ ቀናቶቹን እየያዙ 9 ቀን ይዘልቃሉ። ፓናሉም በዚህ ሁኔታ ነው የሚሄደው ማለት ነው። ስለዚህ የፓናል ዝግጅቱ ከነገ ጀምሮ በትክክል ይቀጥላል ማለት ነው። ዳሽን ባንክ እንግዲህ ያው እንደምናውቀው በጣም ትልቅ ካምፓኒ ነው እና ባለፉት 30 ዓመታት ከደንበኞችና ከአጋር ድርጅቶች ጋር ያላችሁ ግንኙነት ነው? በጣም ጠንካራ ነው ብዬ ነው የማምነው። ዛሬ ይህንን የስዕል አውደ ርዕይ የምስል አውደ ርዕይ ለየት የሚያደርገው እንደተመለከትሽው አጋሮቻችን አብረዋል ማለት ነው። ስለዚህ ይሄ በዓል የኛ ብቻ በዓል አይደለም። ይሄ በዓል የአጋሮቻችን በዓል ናቸው። ስለዚህ ከዳሽን ጋር አብረው የቆዩ ከዳሽን ጋር አብረው ያደጉ የዳሽን አጋር የሆኑ ስዕሎቻችን ማለት ምርቶቻቸውን እንዲያስተዋውቁ ጠርተናል። ይሄ እንግዲህ የሚመነጨው ምንድን ነው? ከደንበኞቻችን ጋር ያለን ግንኙነት የገንዘብ ልውውጥ ብቻ መሆን አለበት ብለን አናምንም። ትራንዛክሽናል መሆን የለበትም። ስር የሰደደ ነው መሆን ያለበት። ስለዚህ ያለን ያስቀመጥነው የባንኩ ራዕይም ሆነ ተልዕኮ ይህንን ነው የሚያስረዳው። ስለዚህ የጠነከረ ግንኙነት አለን ብለን እናስባለን። ለዚህም ነው ስለ ደንበኞች ግንኙነት በበለጠ እዛ ደረጃ ደርሰን ዛሬ የምናወራው እና ዛሬም እዚህ ላይ ይህንን ስፔስ ሰጥተናቸው አብረውም በጋራ ይህንን ለመጎብኘት በዳሽን 30 ዓመት ጉዞ ውስጥ ብዙ ህብረተሰብ የራሱ የሆነ ልቡ ላይ ብራንዱ የተወው ነገር አለ ብዬ አምናለሁ። ስለዚህ የዛ ብራንድ ዳሽን ሲባል ልቡ ላይ ደንገጥ የሚያደርገው ነገር ምንድን ነው የሚለውን ነገር መጥቶ እንዲያይ ነው እንግዲህ ለፓብሊክ ይህን ዛሬ ከፈተ። በዚህ ሂደት ላይ ራሳቸውን መጥቶ እዚህ ያገኙታል ብዬ አስባለሁ። ያሰላስላሉ፣ ለማሰላሰያ እድል ይፈጠራል። ዳሽን ለተጫወታቸው ሚናዎችም በትክክለኛ ተጨባጭ የሆኑ ነገሮችን ያያሉ። አንዳንድ በተሞክሮ የምናሳያቸው ነገሮች ይኖራሉ። በዚህ ሂደት ውስጥ ባለድርሻ አካላት ደንበኞቻችን ለእኛ እንዳልኩሽ የገንዘብ ግንኙነት ሳይሆን ትራንዛክሽናል ነው። ስለዚህ ትልቅ ነገር ነው። አሁንም ባለን ስትራቴጂክ ፕላን ላይ ትልቁ አስቻይ ሁኔታ ስትራቴጂክ ፓርትነርሺፖች ናቸው። ስለዚህ በሁሉም ዘርፍ ላይ ህልማችንን ለማሳካት የሚረዱንን ግንኙነቶች እንፈጥራለን። እየፈጠርን ያለ ነው፣ ስንፈጥርም ነበር። ስለዚህ ከፍተኛ ትርጉም የሚሰጠው ነው ለማለት ነው። ዳሽን ባንክ ላለፉት 30 ዓመታት ሁልጊዜ አንድ እርምጃ ቀዳሚ ነበረ። ለቀጣይ ዓመቶችስ ምን አዲስ ነገር? ይሄ ሞቶ ከባድ ሞቶ ነው። ብዙ ሰው ወይ አንዳንድ ሰው የሚመለከተው ከተወሰነ ጉዳይ ጋር ከተወሰነ ቫሪያብል ጋር ያነባል። ነገር ግን አሁን እዛ ላይ ተመልክተሽ ከሆነ የ30 ዓመት ጉዞ የሚያሳየው ብዙ ነገሮችን ለዚህ ገበያ ያስተዋወቅንበት፣ በድፍረት የገባንበት፣ ያሳየንበት ሂደቶች ናቸው ሪሊዛ ላይ እየታዩ ያሉት ማለት ነው። ያ ምንድን ነው የሚያመላክተን? ይሄ አንድ እርምጃ ቀዳሚ የሚለው ነገር ተከታታይነት ያለው አንድ ቦታ ላይ ብቻ የሚቆም አይደለም እና አሁንም ወደፊት አሁን ካለው ነባራዊ ሁኔታ ጋር ለምሳሌ በአገር ደረጃ እዚህ ሴክተር ላይ ተከፍቷል። ሊበራላይዜሽን ብለን የምንለው ነገር መጥቷል። አዳዲስ ስታንዳርዶች እየመጡ ነው ያሉት በባንኩ ዘርፍ ማለት ነው። ቴክኖሎጂው ዲጂታሉ እየመራው ነው ያለው። የሰዎች የደንበኞች ባህሪ እየተቀየረ ነው ያለው። የሚፈልጉት የአገልግሎት አይነት እየተቀየረ ነው ያለው። ስለዚህ እነዚህ ነገሮች በሙሉ ሁልጊዜ የምንተኛበት ሳይሆን ከጊዜ ወደ ጊዜ ጊዜውን የዋጀ
አዳዲስ ነገሮችን ይዘን መምጣት እንዳለብን ያሳስባሉ ማለት። ስለዚህ አንድ እርምጃ ቀዳሚነት አሁንም ወደፊትም የሚቀጥል ሪሊ ሞቶ ነው። እስካሁን ድረስ ጥሩ የሆነ ኃይል እየሰጠን መጥቷል። ወደፊትም ደግሞ ያንን ይቀጥላል ማለት ነው። ስለዚህ ሁሌ እንጠይቃለን ራሳችን ምንድን ነው አንድ እርምጃ ቀዳሚ ሊያደርግ የሚችለው ምንድን ነው ይዘን መምጣት እንችላለን የሚለው ነገርን የምንሰራበት ስለሆነ ቀስቃሽ ኃይላችን ብለን እናምናለን። በጣም ደስ የሚል ነው። ቀረ የሚሉት መልእክት ካለ ወይም ደግሞ ምንም በዚህ አጋጣሚ በአጠቃላይ ከዳሽን ጋር በቀጥታም ሆነ በተዘዋዋሪ ግንኙነት ለነበራቸው አስተዋጽኦ ላደረጉ መስዋዕት ለሆኑ በህይወት ላሉ በህይወት የሌሉ የቀድሞ አመራሮቻችን ምክንያቱም መሰረታዊ ነው እና ትልቅ መሰረት ለጣሉ የዲሬክተሮች ቦርድ አባላት አመራር ላይ የነበሩ ፕሬዚዳንቶች፣ ምክትል ፕሬዚዳንቶች፣ የመምሪያ ኃላፊዎች፣ ሰራተኞች በጡረታ የተገለሉ በአጠቃላይ ለዚህ ባንክ ዛሬ ለደረሰበት ደረጃ በሀሳብ ነው በጭንቅላትም በገንዘብም አስተዋጽኦ ላደረጉት በሙሉ ሪሊ ትልቅ ምስጋና ላቀርብ እፈልጋለሁ። እንኳን አደረሳችሁ ላለው አጋሮቻችንም እንኳን አደረሳችሁ ላለው ቅድም እንዳልኩት አሁንም ለሚቀጥሉት 30 ዓመታት ፈጣሪ ጠብቀንና ሆነን ለመገኘት ቃላችንን እናድሳለን። በጣም አመሰግናለሁ። በጣም ደስ ይል ነበር። ተመልካቾቻችን እንግዲህ የዛሬው የዳሽን ከፍታ ፕሮግራማችን ያያችሁትን ይመስል ነበረ። ዳሽን ባንክ ባካሄደው የ30 ዓመት ኤክስፖ ላይ ተገኝተን የተለያዩ ፕሮግራሞችን አስቃኝተናቸዋል። እንዲሁም ደግሞ የዳሽን ባንክን የ30 ዓመት ጉዞ የሚያሳይ ፕሮግራሞችንም ተከታትለናል። ደም ባንክን በቦታው ተገኝቶ የደም መስጠት ፕሮግራምም ነበረ። የተለያዩ ድርጅቶችም እንዳያችሁት ተገኝተው ስራዎቻቸውን፣ ምርቶቻቸውን ለእንግዶቹ አቅርበው ነበረ። ዳሽን ከፍታ ወደ 10 ከተሸጋገሩ ደግሞ 2 ድርጅቶች እዚህ ተገኝተው ምርቶቻቸውን አሳይተው ነበረ። ፕሮግራሙ እንዳያችሁት በጣም ደስ የሚልና ሰፊ ነበረ። ስለተከታተላችሁን ከልብ እናመሰግናለን። ሳምንት በሌላ የዳሽን ከፍታ ፕሮግራም እንገናኝ።